የፀሐይ መግቢያዋ የታሪክ መውጫዋ የቅዱሳን መሰወሪያ የጥበብ መፍለቂያ የምዕራቧ ደቅ እውነትም ሀገረ ጽድቅ ውጣ ውረድ በሌለበት በቅጽበታዊው የህሊና ጉዞ የህዳሴውን ድልድይ ተሻግራችሁ በጎጃም ወደ መተከል እለፉና ከምዕራቡ የአገው ምድር የታሪክ ፀሐይ ከማይጠልቅበት ከጻድቁ እስጢፋ ደቅ ማርያም ገዳም ለመድረስ ማንቡክ ላይ እረፉ። በእግረ ህሊና ስትሄዱ በጉብላክ ወንዝ ድንፋታ ስጋት አይግባችሁ። ልባችሁ ከደፈረ የሙሴን አምላክ ካመናችሁ ለእግረ ህሊናችሁ ይህ አይከብደውም። የጉምዝን ክልል ሳትሰናበቱ ዘወር በሉና ስራቸውንና የስም አወጣጣቸውን ለማስታወሻ ያዙ። እዚህ አካባቢው ኩዳጉና ይባላል። የማትጠልቀዋ የታሪክ ፀሐይ ከልባችሁ ካለች ምሽቱም ቢሆን ብርሃን ነው። እንዲህ ያለ እንኳ ቢገጥማችሁ የህሊና ተጓዥ ሁሌም ባለድል ነው። በከብቶች ግርግም የተወለደውን ላመነ በዚህ ማደር እንዴት ያለ ረፍት ይሰጥ ይሆን? ይህ ቤተ ክርስቲያን በ1950ዎቹ ቢተከልም አገልጋይ የለውም። ካቡንም የካቡት ስውራን ናቸው ብለው አረጋውያን ቢነግሯችሁ አይድነቃችሁ። ይልቁንስ አረፍ በሉና ትልቁን ታሪክ ትሰሙ ዘንድ የትልቁን አባት መምጣት ጠብቁ። ደርሰዋል። የመጽሐፍት የቅኔና የቅዳሴ መምህር መሆናቸው ብቻ እንዳይመስላችሁ ትልቅ ያሰኛቸው በስንት ዓመተ ምህረት ተወለዱ ብላችሁ ጠይቁ። በ1881 ከ2006 መቀነስ ነው 125 ዓመት። እውነትም የታሪክ ፀሐይ አልጠለቀችም። መውጫዋንና መንገዱን ከነገሩን ወደዚያው እንሄዳለን። እስኪ አድምጧቸው። ስውር ነው ቦታው። ሁለት ዓለም ነው አለበት የሚባለው። በሁለቱ መንገድ ነው የምነግራችሁ። እንግዲህ አሁን እንዲያው እግዚአብሔር በፈቃዱ የሰወራቸው በጥበብ የሚኖሩ ሴቶች ናቸው ነው የሚባል 515 ዓመተ ምህረት አጼ ገብረ መስቀል ሁለት ልጆች ወልደዋል ነው የሚባል። እንግዲህ እና አንዱ ጻድቅ እስጢፋ አንዱ እስራኤል ይባላሉ። እነዚህ መንፈሳዊ በዚያር ፈቃድ ያው ከተወለዱ እና ታወቁ ጀምሮ በቤቱና ሲኖሩ አንዱ ከትግሬ ውስጥ ተሰውሮ ቀረ ይባላል እስራኤል። ጻድቅ እስጢፋ ግን በዚህ ይህንን በረሃውን ቆርጦ መጥቶ እዚህ ውስጥ ነው መጥቶ ተሰውሮ ያለ። ደቅ እስጢፋ ያሰኘው እሱ ነው ማለት ነው። ከዚያን ጊዜ ጀምሮ ቅዱሳን ማናቸውም እየመጡ እዚህ እየተጠቀሙ ይሄዱ ነበረ። ስለ ስውራኑ ይህንን ከሰማን ከጥበበኞቹ ደግሞ አንድ ይበሉን። ተዋናይ የሚባለው የቅኔ መምህር ከዚህ ነው እንግዲህ ይዞ ሄደው። ይሄ ዓለም የሚያውቀው በዓለም ዜና የሚነገር ነው። መምህሩ አልገባው ሲል ጊዜ አባረት እያዘለ እያለቀሰ መንገድ ሲሄድ ከዚህ ቆይቶ አንድ ባይታዊ ከመንገድ አግኝቶታል። ምን ሆነሃል አንተ እንደዚህ አዝነህ ያለ ሲለው እኔማ ትምህርት አልገባኝ ስላለ መምህር ያባረኝ ነው። እንግዲያስ እንደዚህ ያለ ቦታ አለና ከዚያ በተት ጥበብ ይገለጥልሃል ብሎ ያ ባይታዊ ይነግረዋል። ሲነግረው ማን ይወስደኛል ይላል። ከዚህ ዳንግላ ገበያ ደቅ እስጢፋ የመጣችሁ እያል ስትል እዚያ ለዋጋ ለማድረግ የመጣችዋ አለሁ ትልሃለች እና ውሰድ ብትላት ትወስድሃለች ይለዋል። አሁን እንደተባለው ሁሉ እዚያ ገበያ እየዞረ ሴቱ በሰፈሩበት ደቅ እስጢፋ የመጣችሁ ደቅ እስጢፋ አለሁ ብለዋለች። ውሰድኝ ትለዋለች። እዛ መጣ ገብተዋለች። በምን መጡ? በደመና ነው። ተምሮ ተገልጾ በሙሉ ስም ሁሉ ቀምሞ በደንብ አድርጎ ከጨረሰ በኋላ ከነሱ በይበልጥ እንዲያውም እንትን አለ። ሊሄድ ሲነሳ
አልሰደው ብላለች። ድኩላ ሆኜ እሄዳለሁ ስል አንበሳ እየሆነች አይጥ ሆኖ እየተሽኮለኮለ ሲሄድ አሞራ ሆና ጠልፈዋለች። በኋላ በመጨረሻ ትኋን ሆኖ እንትኑ እዚህ ማሰሪያው ይሄ ቀርበታው ያቁማዳው ማሰሪያ የተጨማደዱ እዚያ ተጣውቆ ወደ ገበያ ስትሄድ በጀርባዋ ላይ ተሰቅሎ አብሯት ሄዶ ወርዳ እዚያ ስትቀመጥ ፊቷ ላይ ጉልት ብሏል። አንተ እንዴት ነው መጣ? በምን መጣ? ካንቺ ጀርባ ላይ ትኋን ሆኜ ነው የመጣሁኝ አላት። ትኋናይ ነው ሰው እንግዲህ በጨዋ አጠራር ተዋናይ ይላል። ተዋናይ ነው። ታዲያ ዘው ብሎ ወደዚያ አይኬድም። ቀድማችሁ በቅዱሳኑ ትእዛዝ በ1945 ዓመተ ምህረት በጻድቁ ባህታዊ አባ ተክለ ማርያም ገድሉ የተተከለችውን ደቅ ማርያምን እጅ ነስታችሁ ከቻላችሁ ጸበሏን ተጸብላችሁ መክፈልቷን ተቀበሉና እንደ ሥርዓቱ ሽፍንፍን ብላችሁ ቅመሱ። ማህበረ መነኮሳቱን አስፈቅዱና ጸሎት ተቀብላችሁ ደርሶ መልስ አንድ ቀን ለሚፈጀው መንገድ መሪ ተሰጥቷችሁ ትሄዳላችሁ። ከሰማያዊቷ የጻድቃን ከተማ ለመግባት ባህረ እሳትን መሻገር ግድ እንደሚል የእጅም የስውራን ጥበበኞች መንደር የቅዱሳን ከተማ ናትና ፈቃደ እግዚአብሔር ያሸዋል። በድፍረት ለመጣ ግን እዚህን እስከዚህም ድረስ አላስጋብም ያለ እባብ ናብር ከወደ ከባሩ ነው የሚመልሳቸው። ወደ ሱዳን ድንበር ወደ አውጃሚስ በረሃ የሚወስደውን ትታችሁ ወደ ቀኝ ዘወር ስትሉ በእግረ ህሊና የምትሄዱ እናንተ ግን የቅዱሳኑን አምላክ አመስግኑ። ለእግረኞችም ምርኩዘ ጻድቃን እመብርሃንን ከያዛችሁ ቢያጋጥማችሁ እንኳ በአምላካዊ ቃል ራስ ራሱን ብሎ መሄድ ነው። ዳዋውን በጥሶ ተጎንብሶና አቀርቅሮ መጓዝ፣ በጥሻ ውስጥ ወድቆ መነሳት፣ እንደ ጦጣ በገደል ላይ መረማመድ፣ ይሄ ለእግረኛ ነው። በእግረ ሥጋም ይሁን በእግረ ህሊና እግዚአብሔር ወዶ ከዚህ ካደረሰን ኑ ከምርጦቹ መሰወሪያ፣ ከሊቆቹ መራቀቂያ፣ ከድውያኑ መፈወሻ ከነዚህ ዋሻዎች እንግባ። መቀመጫም ተሰናድቷል። አረፍ በሉና እንደ ቀድሞ ሁሉ ዛሬም እየሆነ ያለውን ስሙ። ዝቋላ ነው የመጣው። እና ዝቋላ ሲመጡ እንዴት ነው በምን አይነት ነው? ያው የዚህ ወሬን ስለምሰማ በእግዚአብሔር ፈቃድ ነው የመጣው። እንግዲህ እሱ መርጦ አመጣልና መሄድ አለብኝ ሲሉ በነጋታው ክባላ እንደዛ እሑድ ስንስ ሳኞ ሰው ማንም ሳይበከ ሌሊት ተፍተው እኔን መንገድ እስቲ ቤት ነው ብለው እስቲ ቤት አድርጌ ነው መሄድ አሉኝ። እዛ ሆኜ በቤተ ክርስቲያኑ በዚህ ነው ቢያክታቸው ልጅ አሳየኋቸው። ካታዳ መጣው እስተዳኩ ድረስ ገብተዋል። ህማማት ከገባ ወጣው ይመጣሉ ብለን ስንተባባ ቆየን። ከተቀዳህ በኋላ እስቲ እንግዲህ እንያባት ወዴት እንደሄዱ ወዴት እስቲ ማናሽ መረሻችን እስቲ እንደገቡ ሞተው እንደሆነ እስቲ እንግዲህ ማየት አለብን ስንል ሶስቶች ሆነን አባቶች ጋር መጣን። አላገኘናቸውም። ምንም የተገኘ ምልክት የለም። በስተዚህ ወደው ቀርተዋል። ተስፋን ሰንቃችሁ በጉዞ ከበረታችሁ ሰላምታዋን ደግማችሁ በእንተ ማርያም ካላችሁ በክብር ደመና የተጋረደውን በደን የተሸፈነውን የስውሯን ኪዳነ ምሕረት ጸበል ማን ከልክሏችሁ? መቼም የህሊና ተጓዥ ስንቅ ባያሳስበውም ለእግረኛውም ቢሆን ከጻድቃን ከተማ ገብቶ ጾሙን አይውልምና እነሆ ይሄ ነው የስውራኑ ምግብ፣ እናንተም ተመገቡ። ሰው በማይለመንበት የወንዝ ጅረት በሌለበት ምን ልንጠጣ ብላችሁ አታስቡ። እኔ የህይወት ውሃ ምንጭ ነኝ ያለ መድኃኔ ዓለምን ካመናችሁ ተስፋ ቢሱ ይዋዝን እንጂ ለእናንተስ ይኸው። እንደበት ተክለ ሚካኤል ነው የሚበሉ ስማቸው። ውሃ ተምስ ይዛቸው ጊዜ አይ ፈጣሪ ብለው ወደ እግዚአብሔር ጸልየዋል። ለእግዚአብሔር አልቅሰው ከነገሩ በኋላ አንድ ድኩላ ብክ ብለው በዚሁ በእንትኑ ላይ ተራራ ላይ ታይቷቸዋል። ሳይሮጥ ምንም ሳይል ሰውዬ ወደ ኋላ ዶሩ እንትኑ ምሽጉ ጫካው ኋላ ሰው ሲል ኩሞ ነው የሚጠብቅ ድኩላው። ይሄ ውሃ አይቶን እቺን ደርሶ ድኩላው ወደዚህ ተሻግሮ ሄደ። ሰውየው እቺን ውሃ አገኝተው ፈጣሪን
የዓለም መድኃኒቱን ጌታን አመስግነው ይህችን ውሃ ታጠው በሉ ለድካማችሁ ዋጋ ብል የማይበላውን ሌባ የማይሰርቀውን የአባ ትልቁን ምክርና ምርቃት ሰንቃችሁ ያዙ። እግዚአብሔር ይስጣችሁ። ሲሰጥ ክፉን በጎም ይሰጣልና ክፉን ትቶ በጎን ይስጣችሁ። እግዚአብሔር ለሕዝበ ክርስቲያን ሳሎ ምሕረት ያወርድልን። የተጣላ ምርቁን የሞተም ጽድቁን ይስጥልን። ለታመመ ምሕረት ያወርድልን። ኢትዮጵያን በሰላም ይጠብቅልን። አምላካችን የሚራዱትን ሁሉ እግዚአብሔር ይራዳልን። እግዚአብሔር አስበ ቅዱሳን ሴተ ጻድቃን ይክፈልልን። ድውያን በአኮቴት አረጋውያን በህዳት ሕሙማንን በትዕግስት እግዚአብሔር አምላካችን ያጽናልን። የምንጸድቅበትን አይምሮውን ይመጹተን እግዚአብሔር የሰይጣንና አሽከላ ክትክቱን ያወርድልን። መንፈስ ቅዱስን ያቅርብልን። ስለ በጎ ነገር የምትደክሙትን ሁሉ እግዚአብሔር አምላክ ይርዳችሁ።